ሚዛንና መስፈርት ብታመጣው እኔ እናንተ እንግባባ ኢየሱስ ክርስቶስ አስተራቂ ነው ብትለኝ ኖሮ እንግባባ ነበር። ከየትኛውም ኦርቶዶክስ ጋር ትጣላ፣ ከየትኛውም የቤተክርስቲያን አባት ጋር ትጣላ። ኢንተርሴሰር ምን ለማ ማለት አይሉ አባቶች አልከው አባት አመጣው ኢንተርሴሰር ምን what do you think brother ሚኪ እና ተመለስ ከፖዝና ንገረን እና በዛ ድፍረት አይወራም። በነገራችን ላይ እንዴ ኢንተርሴሰር አይሉም በደንብ ነው እንጂ የሚሉት ቃሌ yes ጠርቱ ለስላሳየው ስል ሄደ ደግሞ ጠርቱ ላይ አንም ይላል እንደዚህ ይኸው አይ በቃ ነው ሊናገሩ የፈለጉት እያማለደን ማለት እኮ እንዳማለደን የተናገሩት አይደል? እንዳማለደ ብቻ አይደለም እሱ ባስፈለገበት ጊዜ አሁን ሚውት አታርጉኝ እንዴ! ኧረ ሚውት አታርጉኝ በጌታ ስም ታገስኳችሁ። በጣም ሚውት የማይመስል ፖይንት ላይ ሚውት አታርጉኝ። ቃል በቃ ይብራብ ምን ይብራብ እናንተ ይብራባችሁ እንጂ አማላጅ የሚል የለም አልኳ መጣው። እንግዲህ ምን ይደረግሽ? ወደ ሰማይ ከገባህ በኋላ ይለዋል እዚህ ጋር። እሺ ወደ ሰማይ የገባው ማለት ነው ኖ አሁን ንባቡ ሲተረጎም ወደ ሰማይ ከገባህ በኋላ ይላል ወይስ የራስህ ወደ ሰማይ የገባው ማለት ነው? ወደ ሰማይ የገባው ማለት ነው ተርጉመህ ድጋሜ ራስን ትርጉም ትሰጣለህ። ወደ ሰማይ የገባው ማለት ነው ያልኩት ተርጉማለህ። ቀጥታ አንብበው ይኸውልህ እኔ ያልኩህ ተርጉመህ ድጋሜ የቱ ጋር ፖለቲካ ማለት ሳይሆን ማስረጃ ማምጣት እኮ ነው። የቱ ጋር ነው የሰራሁት? ይኸውልህ አንተ አርጌንስ ብለህ ያመጣውን አባት ይኸውልህ አርጌንስ ብለህ ማስረጃ አቅርበሃል። ስለዚህ ይለምናል የሚል ትርጓሜን ሰጥተኸኛል። ምክንያቱም ማን ይለምናል ያለው እኔ አልሰጠሁህም፣ አንተ ነው ያልከው። ዋሸ፣ አሁንም ዋሸ። መዝገብ ውስጥ የነበረው ነገር መስፈራውት ይኸው። ኧረ እንዴ አንተ ነው ያልከው። አባቶችንም የሸመጠጣችሁት እኮ እናንተ ናችሁ። ሚኪ ቆይ አሁን አማላጅ ነው ወይስ አይደለም? ቆይ እኮ አሁን ላስረዳ እንዴ ጠየቅክ አይደል? እንዴ ልመልስ። ኢየሱስ አማላጅ ነው ወይስ አይደለም? እሺ አሁን ልመልስ። እሺ መጽሐፍ ቅዱስም አባቶችም ስለሚሉት አሁን ነው ቀርቦለታል። ስለዚህ የግሪኩን ራሱን ኮንኮርዳንስ የግሪኩን ራሱን የአማርኛ መዝገበ ቃላት አምጣልኝ እንጂ። ኧረ በጌታስ መጽሐፉ መጀመሪያ የጻፈው በምንድን መጽሐፉ የተጻፈው መጀመሪያ ኖሮ እንግባባ ነበር። ከየትኛውም ኦርቶዶክስ ጋር አትጣላ፣ ከየትኛውም የቤተክርስቲያን አባት ጋር አትጣላ፣ አትላተም ነበር። አዎ ኢየሱስ ክርስቶስ አስታራቂነቱን እናምናለን። አማላጅ ነው ስትል ግን ኢየሱስ ክርስቶስ ይለምናል ነው ለኔ የሚገባኝ የማውቀው። የትኛውም የቤተክርስቲያን ወይንም የትኛውም መጽሐፍ ኢየሱስ ክርስቶስ አስታራቂ ይለምናል የሚለውን ትርጓሜ ወይ አማላጅ ነው የሚለውን ትርጓሜ አስታራቂ ብሎ የተፈታ የመጽሐፍ ገብቷል አይደል? ስለዚህ አንተ ግን በራስህ አምጥተህ ኢየሱስ ክርስቶስ ይለምናል ካልከኝ እግዚአብሔር አምላክ ልቦና እንዲሰጥ ከመጸለይ ውጪ ሌላ ምንም አማራጭ የለኝምና ወንድም አለ ያንን ነው የምልህ። ከዛ ኢንተርሴሰር ወይም ደግሞ አማላጅ ያሉት አባቶች ላምጣ አሁን ትቀበላለህ? ባመጣ ምን ያሉት አማላጅ ያሉትን አባቶች ባመጣ ትቀበላለህ ሚኪ? ስለዚህ አንተ ኢየሱስ ክርስቶስ ይለምናል ብለህ ታምናለህ? ይለምናል ብዬ አላምንም። እኔ ቀድም ጀምሮ ብዬሃለሁ። ግን አማላጅ ብለው አባቶች አማላጅ አይሉም ብለሃልና አባቶች አማላጅ ያሉበትን ላምጣ? አምጣ ያዝ እንግዲህ አሳድገኝ። አሳድገኝ። ይሄው ዌል እሺ ያዝ። እስቲ ወገንታት አርጌንስ እንግዲህ ከአርጌንስን ጀምርና አርጌንስ የብሉይ ኪዳኑን የምሳሌና ጥላነት ጉዳይ ዕብራውያን ላይ ያለውን እንደዚህ ያብራራል። ፖል ዲስቲንጉይሽስ three levels in the law the shadow the image and the truth አለ። ስለዚህ ጳውሎስ ዕብራውያንን የጻፈው ጳውሎስ ነው ብሎ ስለሚያምን ማለት ነው። ጳውሎስ ምን ያደርጋል አለ። ቆይ ሶሪ አንዴ ላሳድግልህ። ዋት አንዴ ቆይ አንዴ እቺን ዞር ላርጋት። እሺ ዞር ያለ አይደለም በደንብ እንዲታየ ማለት ነው። እሺ በቃ እንደዚህ ላርገውና በዚህ በኩል ላርግልህ። እንደዚህ ይኸው ፖል ዲስቲንጉይሽስ three levels in the law the shadow the image and the truth ይልና ከዛ በኋላ በህግ ውስጥ ሶስት ነገሮች ያያል። ጥላ ያያል፣ ምስል ያያል፣ ከዛ ደግሞ አምሳያ ያያል፣ ከዛ በኋላ ደግሞ እውነታውን ያያል አለ። the law contains the shadow of the future good things but not very image of the realities and this clearly shows that the image of the realities is different from what is designed to the shadow of the law ያለ ይቀጥልና ከዛ በኋላ look እኔ ፈለኩትን ላሳያው። Look, if you can penetrate the heavens with your understanding and your mind and follow Jesus,
ኦኬ ወደ ሰማያት በአንደርስታንዲንግ በአይምሯችሁ ብትገቡ ክርስቶስን እየተከተላችሁ ብትገቡ አለ who has penetrated the heavens ወደ ሰማይ የገባውንና who stands አለ እሺ who stands የቆመውን as our intercessor እንዳማላጃችን before the face of God በእግዚአብሔር ፊት እንዳማላጃችን የቆመው ክርስቶስን ብታዩት you will find those good things whose shadow the law contained in the holy image Christ revealed through the incarnation. Thank you. ኢንተርሴሰር ሚል የለም አማላጅ አይሉም አባቶች አልክ ይኸው አባት አመጣው ኢንተርሴሰር ሚል what do you think brother ሚኪ እና ተመለስ ከፖዝና ንገረን እና በዛ ድፍረት አይወራም በነገራችን ላይ እንዴ ኢንተርሴሰር አይሉም በደንብ ነው እንጂ የሚሉት ቃሌ yes ጠርጡለስን ላሳየው ስል ሄደ ደግሞ ጠርጡለያንም ይላል እንደዚህ ይኸው አይ በቃ ነው ሊናገሩ የፈለጉት ኢየሱስ እኮ እንዳማለደን የተናገሩት አይደል እንዳማለደ ብቻ አይደለም እሱ ባስፈለገበት ጊዜ አሁን ራሱ ይማለዳል ነው የሚሉት እሱ አንተ ነህ አሁን እሱን ደግሞ ላሳይ ይኸውልህ ቃሌ የትኛውንም የቤተክርስቲያን አባት ብታመጣ ኢየሱስ ክርስቶስ እንዳማለደ ይናገራሉ ያማለደው ፍጥረቱን ሁሉ ነው የሰው ልጆችን ሁሉ ነው እስከ ዓለም ፍጻሜ ያለውን ሁሉ የሰው ልጅ አማልዷል ብለው ያምናሉ ይሄ ታመነ ነው ይሄን የማያምን ካለ እንዳልኩክ እያማለደ ነው ከሚሉ ሰዎች ያነሰ አይደለም እንላለን እሺ አማላጅ እሱ ማማለዱን ያምናሉ ማማለዱን ይመሰክራሉ ይሄንን እናምናለን እያማለደ ነው ይናገራሉ ካልክ ይላሉ እያማለደ ነው ቆየኝ ላሳይሱን እሺ ቆየኛ ይኸውልህ እያማለደ ነው ብለው ይናገራሉ ካልክ ቁጭ አድርገህ እየለመነ እየጸለየ ወይም እያማለደ መሆኑን የሚናገሩን አባት አውጣና አሳይ ይሄው እዚሁ ላሳይ ምን ችግር አለ የመጀመሪያው ግን ከዚህ በኋላ መሆኑን አሳየ ኢየሱስ እየለመነ እየጸለየ እያማለደ ነው እየለመነ እኛም አላልንም እየለመነ ግን ኢንተርሴሰር አይልም አላችሁ አንዴ ብዙ አራቆይ እንዴ ቆይ ቃሌ እያማለደ ነው አሉ ካል እየለመነ አይደለም እኛ እየለመነ ፕሮቴስታንት እየለመነ ብሎ አይደለም ማውራው ስለ አባቶች ነው ጠየቀኝ አያውቅም እኮ እሱን ላሳያሁ መጀመሪያ ኢንተርሴሰር የሚለውን አይልም አላችሁ ኢንተርሴሰር የሚለውን አሳየው አሁን ደግሞ ያኛውን ላሳይ ቃል አሁን ያነበብከው ቃል ኢየሱስ ማማለዱን በደንብ አድርጎ ይናገራል አንተ ኢየሱስ የትኛው አባት ነው ማማለዱን ብቻ ሳይሆን አማላጅ መሆኑንም ነው የሚያሳየው ማማለዱን እኮ በቃ ማማለዱን ይናገራል አይ አማላጅ አይልም ስላለ ሚኪ ከዚህ በኋላ እንዲማር ነው ኢንተርሴሰር አማላጅ ይኸው አባቶች ይኸው አማላጅ ነው ይኸውልህ አንተ ነው ቃልዬ እሺ አንዴ ላውራ በጌታስ እኔ ላቋርጥ አይደለም አንዴ ተረዳኛ አቋርጥልኝ ኢንተርሴሰር የሚለውን ቃል እንዳማለደ የተነገረበት ነው እንጂ እያማለደ ነው ተብሎ የተነገረበት አይደለም ማማለዱ እሱን ደግሞ አሳይ በቃ እያማለደ ነው ግን እያማለደ ነው ብሎ አባቶች ሲናገሩ አንተ የተረዳኸው ግን ላቀጥ እንጂ ይሄው ላሳይ ነው ቆይ እኔ መቀበለው ጎርጎርዮስ ዘንዚናዙ ያስቀመጠው ነው ይሄው ላሳይ እኔ እኮ ጎርጎርዮስ ሳይልተን አይናገርም ስለምልጃል አልነም እኮ እያማለደ ነው የሚል አምጣ አይደል እንዳላችሁት ይሄው ላመጣ እኮ ነው እያማለደ ነው እሱን አሳየው በቃ ይሄው እሱን ላሳይ በቃ እሺ ቃሌ ቆይ የጠየቀኝን ልመልስና አይሻልም ቆይ አይደለም የጠየቀኝን ልመልስ አይደለም እንጂ ቃልዬ መጀመሪያ የጠየቅኩ ጥያቄ ኢየሱስ ክርስቶስ አማላጅ ነው የሚል ማስረጃ አምጣ ብዬ ስልህ እኔ እናንተ እንዴት ማስታረቅ እንደሚገባ ኢየሱስ ክርስቶስ ለምኖ አሳይቶናል ብዬ መጀመሪያ ነግሬሃለሁ። ይሄን በተነጋገርንበት ሂደት ላይ አንተ ግን በአንተ ቤት እንግሊዘኛ ላይ በቃ እንቲናቸው ማለት ብለህ መግባት ነው። ኧረ በጌታ ስም እንዴ የተጠየቁትን ልመልስ እንጂ በጌታ ስም ኧረ በጌታ ስም አንተ ማስረጃ እየቀረበልህ ማጭበርበር ካልከው እኮ በቃ እኮ ኦልሬዲ እንደ ፈሪሳዊ የሆንክ ነው ሚኪ። ማንም ሰው ጋር ማለስማማበት ከየትኛውም አካል ጋር ማለስማማበት ይሄ ኧረ ሚኪ እንዴ ይሄው የማጭበርበር አካሄዶችን እጅግ በጣም የምን ማጭበርበር ነው? ማስረጃ ይዤ መጥቼ ማጭበርበር ትላለህ? ማስረጃ ማጭበርበር ካልክ እኮ በቃ ከፈሪሳዊ አትለይም እኮ። አሁን ያነበብከው የመጽሐፍ ቅዱስ ክፍል ሙሉ ትርጉሙን ራስ እየተረጎምክ ተናገረው።
አንብበው አሁን ያነበብከው። እሺ አንዴ የብፁዕን ልጨርስና ከዛ በኋላ ደግሞ እቀጥላለሁ። ለምን እንደሆነ ልንገርህ። አትሄድም። የብፁዕን ልጨርስ። ቆይ እሺ ምንድነው ጥያቄ? ምንድነው ጥያቄ? ምንድነው ጥያቄ? ምንድነው አሁን አንተ ጥያቄ? ምንድነው ጥያቄ? ምንድነው አሁን ያነሳኸው? አሁን ለኔ ያነበብክልኝ የመጽሐፍ አሁን የተናገሩት አባት የትኛውን የመጽሐፍ ቅዱስ ክፍል መሰረት አድርገው የተናገሩት እንደሆነ ትነግረኛለህ ማለት ነው። አንብበው። እዚሁ ዕብራውያን ላይ ነው። እሺ እኔ እሱን አሳያለሁ። ችግር የለውም። አታስብ። አንብበው እኮ። እሺ ላንብብልህ። ቆይ ተረጋጋ። እሺ ሚውት አድርግ እኮ ሚውት አድርግ። ኧረ ሚውት አድርግ። እኔ ያነብልሃለሁ አንድ ጊዜ እንዴ። እሺ ላውጣልህ። ቆይ እሺ ላውጣልህ። በቃ አንድ ጊዜ ግን ተረጋጋና ስማ። ሚውት አያርጉኝ። ሞዴሬተሮችን ንገራቸው ሚውት አያርጉኝ እኮ። ንገረኛ ቃሌ ሚውት አያርጉኝ። እሺ ሚውት አታርጉኝ። እሺ እሺ። አሁን እሱ ወደ ጠየቀው ጥያቄ ልግባ። ብፁዕ ለአንተ መልስ ይኸው እንደ ሰው አሁንም ለድነቴ ይማልዳል ብሎ ጎርጎርዮስ ዘንዚናዙ ተናግሯል። በኋላ መጣጣ አሁን እሺ ብፁዕ ጋር እንዳትሄድ ስላለኝ የአርጌንስን አሁን የአርጌንስን ላሳይና ከዛ በኋላ ቆይ እሺ የአርጌንስን ላሳይና ከዛ በኋላ እመለስበታለሁ ደግሞ ያንተን ማለት ነው። እሺ ክፍሉን እያብራሩ ያሉትን ክፍል መጀመሪያ ላሳይ። ዕብራውያን ምዕራፍ 10 ነው እያብራሩ ያሉት። ዕብራውያን ምዕራፍ 10 ነው። በዚህ ክፍል ምሳሌና ጥላን በብሉይ ኪዳን የተደረገው ነገር በሙሉ ምሳሌ ነው እያሉ ነው ያሉት። ዕብራውያን ምዕራፍ 10 ላይ ነው ያሉት። ይሄው ዕብራውያን ምዕራፍ 10 ከ1 እስከ 11 ያለውን ክፍል እያብራራ ነው። አርጌንስ ነው እያብራራ ያለው። ኦኬ ዝም ብሎ ሰው ሳይሆን አርጌንስ ነው እያብራራ ያለው። ስለዚህ ምን እያለ ነው እያብራራ ያለው የሚለውን ነገር አሁን ላሳይ። እሺ ሉክ ስቲል ምን ላይ ነኝ ያለሁት? ዕብራውያን ምዕራፍ 10 ከ1 እስከ 11 ያለው ሐሳብ ላይ ነኝ ያለሁት። ስለዚህ ሉክ ምን እንደሚል if you can penetrate ኖ እሱ ላይ አይደለም። እኔ የጠየቅኩ ጥያቄ ላይ መልስልኝ ቃሌ። ምን ነበር ጥያቄ? ቅድም ያነበብከው ክፍል ላይ ሆነ አንብብልኝ። ይሄው እኮ እያነበብኩ ነው። ቅድም ያነበብኩት ክፍል ነው። የት አለ ያነበብከው ክፍል? ይሄው እንዴ ቀርቦልህ ይሄው። እሺ ወርታቻ አውርደው። እሺ አውርደው ወርታቻ። እሺ ይሄው። ኧረ ችግር የለውም። ይሄው። አዎ ጎበዝ። ለምን ወደ ያላነበብ እኔ ኧረ እኔ ከአውዱ ልጀምርልህ ብዬ ነው እንዴ። ከአውዱ አትፈልግም? ይሄው በቃ እሺ። ይሄው as our intercessor before the face of God። ይሄው ምን ችግር አለ? አውዱን የማትፈልግ ከሆነ አንተ ምን እያለህ ነው? በእግዚአብሔር ፊት እንደ አማላጃችን ቆሟል እያለ ነው። ይሄንን ያደረገው መቼ ነው? ይሄ የተባለው መቼ ነው? ክርስቶስ ወደ ሰማይ ከወጣ በኋላ ነው። አዎ ለአንብብልህ አውዱን ያልኩ ለዛ ነው። አንብበው፣ አውዱን አንብበው። ቴንክ ዩ ሶ ማች። በቃ እንደዚህ ሲባል በጣም ደስ ይላል። በጣም ደስ ይላል እንደዚህ ሲባል። አንብበው። እሺ ሉክ if you can penetrate the heavens with your understanding and your mind አለ። ኦኬ ሰማያትን በአንደርስታንዲንጋችሁ ፔኔትሬት ማድረግ የምትችሉ ቢሆን አለ እና ክርስቶስን የምትከተሉት ቢሆን and follow Jesus who has penetrated ምን ያደረገውን አለ who has penetrated the heavens ኦኬ ሰማያትን የቀደደውን ወር ደግሞ ወደ ሰማይ የወጣውን ማለት ነው and who stands የቆመውን እንደምን የቆመውን as our intercessor before the face of God ይኸው ወደ ሰማይ የወጣውን እንደምን እንደ በእግዚአብሔር ፊት እንደ አማላጃችን ሆኖ የወጣውን አረ ትርጉም ጠላው በጌታስ ሜኪ ትርጉም ጠላው። አረ ጂኦ ማረክ ክርስቶስ እሺ ናተርጉም በጣም እየተጠቀመው የምትተረጉመው ናተርጉም ብላ አይደለም አመጣ ነው እንዴ የምትተረጉመው? ይኸው ናተርጉም እንዴ ናተርጉም ይኸው ተርጉመው ራስ ነው ያመጣው። አመጣ አይደለም የምትተረጉመው። ስተረጉም ተሳስተሃል አልክ። የራስን ትርጉም ስተረጉም ተሳስተሃል አልክ። እንዴ ምን ይሻላል ታዲያ? ምን ይሻላል? የራስን ትርጉም እየሰጠ ነው እንዴ አመጣ ነው የምትተረጉመው። ይኸው እንደገና ይኸው ስሳሳት ቀጥታ ተርጉመው ስሳሳት ይኸው ስሳሳት ምን ትላለህ መሰለህ? ይኸው እዚህ ጋር ተሳስተሃል ትላለህ። ትርጉሙን እኮ አመጣን የወለድከው ቃሌ። ይኸው ናተርጉም ብዬ ነበር። መተርጎም አትችልም። መተርጎም የማይችል ሰው ስለ ትርጉም አመጣ ሲል ግን በጣም ያስቃል። ለማንኛውም ግን አመጣን የወለድከው ትርጉም አይደለም። አመጣ ይኸው ልተርጉምልህ እንዴ
አንተ መተርጎም ሳትችል ትርጉም እንትን ስትል ግን በጣም ያስቃል። ለማንኛውም ግን እንቀጥል። if you can penetrate heavens with your understanding ቆይ አታወራም። በጌታ እንግሊዘኛውን ትርጉም ነው እንደ የምትመጣው አንተ እያልኩ ያለሁት ክርስቶስ አሁን ይማልዳል ብሎ ነው ያለው ወይ ብዬ ነው የጠየቅኩ እኮ አለ እኮ አንተ በስማም አንተ ጥያቄህን ራሱ ምን አደረግከው መሰለ? ቀየርከው። ቅድም ብፁዕ የጠየቀውን ጥያቄ እንዳትመልስ ያልከውን ጥያቄ ነው አሁን እየጠየቅ ያለው። ጥያቄህንም ትረሳለህ። ይኸውልህ አዳምጠኝ። ምን እናንተ ጥያቄህንም ረሳህ። አንተም አተረጉሙም እሱም አተረጉሙትም። ወርቅ አደረ ምን እንትንም ላይ እኮ ገብተህ እኮ ተርጉም። ሚውት አታርጉኝ እንዴ! ኧረ ሚውት አታርጉኝ። በጌታ ስም ታገስኳቸው በጣም ሚውት የማይመስል ፖይንት ላይ ሚውት አታርጉኝ። ቃሌ በቃ ይብራብ። ምን ይብራብ? እናንተ ይብራባችሁ እንጂ አማላጅ የሚል የለም አልኩ። አመጣሁልህ። እንግዲህ ምን ይደረግሽ? ያው ሚኪ እየጠየቅኩ ያለው የለም ያልከው ሁሉ መጣለሽ። ምን ስማኝ፣ ለምንድን ነው ሚውት ቆይ እንዳለ ሞዴሬተር ነው ማለት ነው። እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ። ለምን ትረብሻላችሁ ግን? ለምን ታስወጡታላችሁ? ኔትወርክ ነው። እኔንም አወርዶኛል። እንትን ነው ሞዴሬተር ነው ያስወጣው። ለምን ያስወጣ? ምን አደረገ? ለምን እንደሚያስወጡኝ እኔ ግራ ነው የገባኝ። እሺ ለመጨረሻ ጊዜ ነው ሚውት ከተደረኩም እወጣለሁ። ቃል እኛ ሶስት ወንድሞች እኛ ሶስታችን ነው ያለ ቆንጆ ጨዋታ ነው የምንጫወተው። አይ እኛማ ከስር ሌላ ኦነር የሌለው ሰው አለ። በጣም ግራ የገባው ሰው። አንተ ግን አሁን ስናዳምጥ ምንድነው ትርጉም አመጣ እየወለድክ ነው። ራስህ የራስን ትርጉም ለመስጠት እየታርክ በጣም እየተቸገርክ ነው የምትተረጉም። አንተ ተተረጉመዋለህ ብዙም አንተ ተተረጉመዋለህ። ስትተረጉመው ነው ቀጥታል። ይኸው ልስማው። እሺ ይኸው እሺ ቆይ ይኸው እሺ ልተርጉምልህ። አሳድገኝ አንዴ ልተርጉም። አታምን ቀጥታ ደውል ተተርጉመው። እሺ ሰምታችሁታል። እሺ ሰምታችሁታል። አንዴ ግን አሳድገኝ ሰው እንዲመለከተው ማለት ነው። ከዚህ በኋላ ግን ትርጉሙ ተሳስቷል ካልክ ራስህ ተተርጉመው። ሶ እንደዚህ ይላል if you penetrate the heavens with your understanding and with your mind አለ። ኦኬ ሰማያትን በአንደርስታንዲንግህ ፔኔትሬት የምታደርግ ከሆነ ወደ ሰማይ የምትገባ ከሆነ ማለት ነው። በመረዳት በትክክለኛ መረዳት ወደ ሰማይ የምትገባ ከሆነ ስህተት ነው ካልክ መሀል ላይ አስቆመኝ ብያለሁ። and follow Jesus በዚህም ክርስቶስን የምትከተለው ከሆነ እሱን ተከትለ በመረዳት ወደ ሰማይ የምትገባ ከሆነ ምን ይሆነውን who has penetrated the heavens ወደ ሰማይ የገባውን ኦኬ and who stands ወደ ሰማይ ከገባ በኋላ ምን አደረገ? and who stands as our intercessor before the face of God በእግዚአብሔር ፊት እንደ አማላጃችን ይቆም። ወደ ሰማይ ከገባህ በኋላ ይለዋል እዚህ ጋር። እሺ ወደ ሰማይ የገባው ማለትም ማለት ነው። ኖ አሁን ንባቡ ሲተረጎም ወደ ሰማይ ከገባህ በኋላ ይላል ወይስ የራስን ወደ ሰማይ የገባውን ማለት ምን ማለት ወደ ሰማይ የገባውን ማለት ምን ማለት ነው? ተርጉመ ድጋሜ የራስን ትርጉም ትሰጣለህ። ወደ ሰማይ የገባውን ማለት ምን ማለት ነው ነው ያልኩት? እስቲ ተርጉም አንተ። እሺ ቀጥታ አንብበው። ይኸውልህ እኔ ያልኩህ ቀጥታ ላንብብልህ። እሺ አቋርጠኝ ስላልከኝ ፈቀድክልኝ። እሺ ቆይ ቀጥል። እሺ ግራ አልገባኝም። አቋርጠኝ ስላልከኝ ስለፈቀድክልኝ ነው ያቋረጥኩት። ስለዚህ አንተ ወደ ሰማይ የገባው የሚለውን ተረጎምክና ከዛስ ወደ ሰማይ ከገባ በኋላ ብለህ ደግሞ ድጋሚ የራስን ትርጉም ሰጠህ። አንተ አመጣ እየተረጎምክ ነው። አመጣ ትርጉም እየወለድኩ ነው ያልኩ ለዚህ ነው። ቀጥታ ንባቡን ቀጥታ ተርጉመው። እኔ ያዛሁን ተርጉም። አመጣ ብለሃላ ተርጉም። ራስህ ተርጉመው። አመጣ አትተርጉም ነው ያልኩ። ተርጉመው ሰማህ። እሺ የመጨረሻ እድል ብዙ የመጨረሻ እድል ድጋሚ ሌላ ትርጉም ስትሰጠው ግን እኔ ከሰማሁ አቋርጣለሁ። አቋርጠኝ። ስማ ቆይ እሺ ስማ። እሺ የመጨረሻ እድል አትተረጉምም ይሄንን ብዙ አተረጉሙም። በቃ ካልተረጎምክ አመጣ ምናምን ማለት የለብህም። በቃ መተርጎም ነው። የተሳሳትኩት ነገር ካለ መተርጎም ነው። ካለዛ ደግሞ መተው ነው። በቃ አለቀ። ኦኬ እዚህ ጋር ቃል ብቻ አይደለም ቴዎሎጂ ጭምር ስለሆነ እያወራን ያለ ነው ማለት ነው። ማተረጉም ከሆነ ካልተረጎምም ኔትወርክ ነው
እኮ አተረጉምም አውቃለሁ እንደማተረጉም አውቃለሁ። በቃ ስለዚህ እኔ ልተርጉም አሁን ዝም ብለህ ስማ። እሺ ድጋሚ ስትተረጉም ግን በርክነግራለሁ ድጋሚ እሺ ግን መተርጉም ቃሌ ራስ ተርጉም ያንተ ያመጣው። ኧረ ቆይ እሺ ልተረጉም ነው እንዴ? ኧረ ቃሌ ተረጉም ነው አይደለም ስለመቻልና ለመቻል አይደለም የምናወራው። አምጣና ተርጉመው ስትተረጉም አዎ ቀጥታ ተርጉመው በቃ አመጣ ሌላ ትርጉም አትውለድለት። ሌላ ትርጉም ድጋሚ አትውለድለት። አመጣ ቀጥታ ተርጉመው በጌታ ስም። እሺ እሺ ጋይስ ስሙ። እሺ እናንተ ስሙ። አማላጅ ያለው አባት የለም ነበር የተባለው። ያ አማላጅ ያለ አባት መጥቷል። እንግዲህ የጠየቁት ሁሉ እየመጣላቸው ነው። በኋላም የሚጠይቁት ይመጣላቸዋል። ስለዚህ አሁን ትርጉሙ ይምጣ። ኦኬ አማላጅ የተባለ የአማላጅ ያለው አባት የለም ነበር ያሉት። እሱ ተመልሶላቸዋል። ስለዚህ አሁን ትርጉም ጠይቀዋል። ኦኬ እሺ እንቀጥል። If you can penetrate the heavens with your understanding and your mind and follow Jesus. ኦኬ በመረዳታችሁ ወደ ሰማያት አልፋችሁ ብትገቡ ክርስቶስን ተከትላችሁ ሰማያትን አልፋችሁ ብትገቡ ምን ያደረገው who has penetrated the heavens ሰማያትን ያለፈውን penetrate ማለት መቅደድ ማለፍ ማለት ነው። ሰማያትን ያለፈውን ምን አድርጎ and who stands ሰማያትን አልፎ ምን አደረገ? ካለፈ በኋላ ያልኩበት ምክንያት ሰማያትን አልፎ ምን አደረገ and ብሎ ስለገባ ማለት ነው። ካለፈ በኋላ ብለህ እንዳታነባ አላለም። ካለፈ በኋላ ቃል በቃል አንብበው። ትርጉም አንተ በትርጉሙ ላይ ሌላ ትርጉም አመጣ እየወለድክ ነው። በጌታ ከሰማይ ካቆፈ በኋላ መተርጎም ሳትችል ምኑን ነው ማማጥና ለማማጤን ለማወቅ እኮ መተርጎም መቻል አለብህ። አንተ መተርጎም አትችልም። አንተ መጽሐፍን ያልተረጎመ ችግር የለውም። አተረጉመው አውቃለሁ። መተርጎም አትችልም አውቃለሁ። አተረጉመው ግን ስተረጉመው ይመቻልችልም። አንተ ግን ስተረጉመው ደግሞ ኖ እየተረጎምክ አይደለም እንዴ? ከስለሺ ጋር አይደለም እኮ የማወራው ከቃሌ ጋር ነው። ስተረጉመው ዝም ብለህ ስማ እንጂ በቃ አንተ መተርጎም እኔ ከስለሺ ጋር አይደለም የምሰማው። የስለሺን ትርጉም አይደለም የምሰማው የቃሌን ነው። ስለዚህ ትርጉም እያማጥክ እየወለድክ ነው የምትተረጉመው። ካላወቅከው ሲጀመር እኮ የሚተረጉመውን ካላወቅከው እኮ እያማጥክ ነው ምናምን እኮ ምንም እኮ እንትን የለውም። እውቀቱ ለኔ መተርጎም አትችልም በቃ። ስለዚህ አንድ ጊዜ ልተርጉም። እሺ እውቀቱ ለኔ ነው። ያንተ መጽሐፍ ነው ያልተረጎመው። እሺ አውራና ጨርስ በቃ አውራና ጨርስ። አውርተህ ካልጨረስክ ማውራት ስለማትችል አውራና ጨርስ። እኔ አታቋርጠኝ ካልከኝ እኮ አላቋርጥም። አይ የፈለኩት ልተርጉም በቃ አይ ብለህኝ ነው። ልክ ስተረጉም ያበላሸሁት ካለ አቋርጠኝ ስላልከኝ ነው ያቋረጥኩ እንጂ አይ ተርጉሜ እስክጨርስ ዝም በለኝ ካልከኝ ዝም እልሃለሁ። ችግር የለብኝ። በቃ እሺ አሁን ተርጉሜ እስክጨርስ ዝም በል በቃ። ተቋርጠኝ ጥሩ የሆነ ስላልሆነ እንስማማለን እንደፈለግከው በቃ። እሺ ሶስት ነገር ነው የምተረጉመው። ከሰማችሁ ይተረጉምና ድጋሚ አምጦ ደግሞ ሌላ ትርጉም ይሰጣል። ይሄንን ይገርተዋል። አሁን እሺ አውርተህ ጨርስ በቃ አውርተህ ጨርስ። ቴንክ ዩ። እሺ ስለዚህ አውርተህ ስለጨረስክ እኔ እንትን ልበል እንደማታቋርጡኝ ተስፋ አደርጋለሁ። እሺ በመረዳታችሁ ክርስቶስን አሁን አንተ ይርበስማ ወይንቱ ላይ እንምጣና ቃልሻይ ምን አቋረጥኩ? ቀላል አቋረጥከኝ እንዴ? ሚኪዬ ትለሺ ይጠራና ትለሺ ተርጉምልን በቃ ማለት በጣም አሰልቺ ጉንጭ አልፋ ሆነ። አዎ ትለሺ ይጠራልንና እሱ ይተርጉምልን። እሱም ቃሌም አይተርጉም እኛም አንሰማም የቃሌን። ስለሺ ይጠራ። እሺ አውርታችሁ ጨርሱና ከዛ ነው ያወራል። አውርታችሁ ጨርሱ። እሺ ስለሺ ይጠራልን ሚኪ ከታች አለ። ስለሺን አስገባው። እሱ ጋር ብቻ ሳይሆን ምንድነው መሰለህ ከቃሌ ጋር መግባባት ያልቻልነው ነገር እኛ ያን ያለነው አማላጅ ብለህ ከወሰድክ በየትኛውም ቋንቋ ቃሉን በቃል ደረጃ ሊጠቀሙባቸው በተለያየ መልኩ ሊኖሩ የሚችሉ መጽሐፍ ቅዱስ ላይ ስለኛ እንደሚማልድ ብሎ እንደተጻፈ ሮሜ 8:34 ላይ ይማልዳል ብሎ እንደተጻፈ ልክ እንደዚሁ ልታገኝ ትችላለህ። ግን ደግሞ ፖይንት ምንድነው ነው ዋናው ፖይንት ምንድነው የሚለው ነገር ላይ ግልጽ የሆነ ነገር ማስቀመጥ መቻል አለበት። ለምሳሌ እየነገርኩ ያለው ኢየሱስ አማላጅ ነው የምትል ከሆነ ኢየሱስ ይለምናል እያልክ ነው። ኢየሱስ ክርስቶስ ይለምናል ወደሚል አስተሳሰብ ደግሞ አርጌስ ይለምናል እያለ ነው። ኦፍ ኮርስ አንተ ካልከኝ እንደዛ ነው። አርጌስ ይለምናል እያለ ነው በዚህ ጽሁፉ።
ኔቨር ይኸውልህ አንተ በምትለው መልኩ እሺ አርጌንስ ባለው መልኩ ነው የምረዳው። እሱ ባለው መልኩ ነው የምረዳው። አንተ በምትለው መልኩ አይደለም የሚተረጎመው እያልኩ አይደል? እኔ እሱ ባለው መልኩ ነው የምረዳው አልኩ። አርጌንስ ላይ እኮ አይደለም እኮ መጽሐፍ ቅዱስ ላይ እኮ አግኝተሃል አልኩ። ስላገኘው እሱ ባለው መልኩ ነው የምረዳው እኮ አልኩ። ይሄው እኮ አሁን አርጌንስ ባለው መልኩ ነው የምረዳው። ምን ማለት ነው አርጌንስ ባለው? እስኪ እንዴት ነው አንተ ቅድም አማላጅ አይሉትም ብለህ ነበር፣ አባታም ትችላለህ። ስለዚህ አሁን አርጌንስ ባለው መልኩ ነው የምረዳው። ኔቨር አልኩ እኮ እየሰማችሁ ነው እናንተ ብቻ ስሙ። አርጌንስ ባለው መልኩ ነው ለራስህ ትርጉም አይደለም፣ ለራስህ ትርጉም በሰጠው መልኩ ነው። ለራስህ ትርጉም በሰጠው መልኩ ነው እየተረዳህ። አርጌንስ ባለው መልኩ ነው የምረዳው። አርጌንስ የተናገረውን አንተ በራስህ ትርጉም ሰጥተህ ነው እየተረዳህ ያለው አይደለም። አርጌንስ ባለው መልኩ ነው የምረዳው። በቃ ጨርሱ አላለም። አርጌንስ ያለውን ለራስህ ትርጉም ሰጥተህ ኢየሱስ ከእግዚአብሔር ፊት እንደ አማላጃችን ቆሟል ብሏል። እኔም እንደዛ ነው አለቀ። አላለም። ያማለደው ለቆመ ይናገራል። ለሁላችን ያማለደው ክርስቶስ ይኸው አባቶችን መካድ በአብ ቀኝ እንደቆመ በደንብ አድርጎ ይናገራል። አባቶችን መካድ ተጀመረ ማለት ነው። አንተ የራስህን ትርጉም ሰጥተህ ነው የተናገረው። ከዛ ይኸው ሌላ ኢንተርሴሰር አሁን ጠርጡለስ በቃ አባቶች የእንግሊዝኛ ቋንቋ ምናምን አባቶች ምናምን ብላችሁ በቃ ይዛችሁ የማታምኑባችሁ የማትቀበሏቸውን ይዛችሁ ትመጣላችሁ። አንተ እኮ ነው የካድካቸው ሚኪ። አንተ ታሳዝናላችሁ። ካድካቸው እኮ ካድካቸው እኮ ፊት ለፊት እኮ ኢንተርሴሰር ያው አማላጅ አሉ። እሺ በቃ ይሄንን ካልተቀበላችሁት ይሄን ከካዳችሁት ቅድም ብፁዕ የጠየቀውን ጥያቄ ደግሞ ልመልስ ሚኪ እኮ ኢየሱስ አማላጅ ነው ካልከኝ ኢየሱስ ክርስቶስ ይለምናል እያልከኝ ነው። አይ አይደለም እነሱም እንደዛ አላሉም፣ እኔም አልልም። አንተን ማን ተርጓሚ ያደረገ አምጣ። እነሱም አላሉም፣ እኔም እንደሱ አልልም። መዝገበ ቃላት አውጣና ኢየሱስ አማላጅ ነው አማላጅ የሚለውን አንተ ማን ስለሆንክ ነው። ስለዚህ አርጌንስም ጠርጡለስም ተሳስተዋል ማለት ነው። በአንተ አስተሳሰብ በእኔ አስተሳሰብ አላልኩም። ራሳቸው በጻፉት መልኩ ተሳስተዋል ማለት ነው። ኦፍ ኮርስ አንተ በተረዳኸው መልኩ እናመሰግናለን። ዛሬ አባቶች ተክደዋል። እዚሁ ፊት ለፊት አባቶች ተክደዋል። እኔ የምረዳቸው አንተን አይደለሁም። አክብሮ በሚያወሩ ወንድሞች ላይ ፖለቲካ ትሰራለህ። አክብሮ በሚያወሩ ወንድሞች ማስረጃ አቅርቤ እሺ አሁን ደግሞ እንዴ አሁንማ ማስረጃ ቀርቦላችኋል ካላችሁ አሁን ደግሞ ቅድም ጠየቀውን ጥያቄ ልመልስ። እንደ ወንድም በሚያወሩ ወንድሞች ላይ ፖለቲካው አይጠቅምም። የቱ ጋር ነው የሰሩት ፖለቲካ? እስቲ የቱ ጋር ነው ፖለቲካ የሰሩት? እስቲ የቱ ጋር ፖለቲካ ማለት ሳይሆን ማስረጃ ማምጣት እኮ ነው። የቱ ጋር ነው የሰሩት? ይኸውልህ አንተ አርጌንስ ብለህ ያመጣውን አባት አርጌንስ ብለህ ማስረጃ አቅርበሃል። ስለዚህ ይለምናል የሚል ትርጓሜን ሰጥተኸኛል። ምክንያቱም ማን ነው ይለምናል ያለው? እኔ አልሰጠሁህም፣ አንተ ነው ያልከው። ዋሸ፣ አሁንም ዋሸ። መዝገበ ቃላት አውጣ። አማላጅ ማለት መዝገበ ቃላት አውጣ፣ ትርጓሜውን አምጣው። ከዛ በኋላ በዛ እንግባባለን ማለት ነው። ኢየሱስ ክርስቶስ አማላጅ ነው ካልከኝ በኋላ ማለት ነው። እሺ መዝገበ ቃላት ባይዘወይ ስንት ጊዜ 2-3 ጊዜ ልወጣ ብዬ ወደ ሌላ ቦታ እናንተ ስላላችሁ አንተ ስላለ ያው አክብራችሁ ስላስቀመጣችሁኝ ባታናገሩኝም ማስረጃም ይመጣላችሁን ብትክዱትም ተቀመጥኩኝ። አሁን ደግሞ እንትን አማላጅ የሚለውን ላሳይክ። መዝገበ ቃላት ፖለቲክስ አትስራ እያለ ነው ራሱ። መዝገበ ቃላት ኧረ እኔ የምን ፖለቲካ ነው በጌታስ ከኔ ይራቅ። እሺ ይኸው አሁን እንግዲህ ተመልከቱ ጋይስ፣ ማስረጃ አምጣ ነው ያለኝ። የአባቶች ማስረጃ ቀርቦለታል። ምን ማስገበ ቃላት ነው? የግሪኩን ራሱን ኮንኮርዳንስ የግሪኩን ራሱን የአማርኛ መዝገበ ቃላት አምጣልኝ እንጂ። ኧረ በጌታስ መጽሐፉ መጀመሪያ የተጻፈው በምንድን ነው? መጽሐፉ የተጻፈው መጀመሪያ በምንድን ነው? ኖ መጽሐፉ የተጻፈው በመጀመሪያ በምንድን ነው? ኖ በነገራችን ላይ ሉክ መጽሐፉ የተጻፈው በግሪክ ቋንቋ ነው። አሁን ደግሞ ጭራሽ እንደ ኦልድ ጂሰስ የግሪክ እንትን አልቀበልም የግሪኩን አልቀበልም እያለ ነው። አሁን ተው ቃሌ ተው። ኧረ በኢየሱስ ግን እንደዚህ ሰው እንደዚህ ሽምጥጥ አድርገህ ራስ ምንድነው ሽምጥጥ? ማስረጃ ሲመጣል ማስረጃውን አልቀበልም እንዴ? አማላጅ ይልቋል። አባቶች አማላጅ እንዲለው አመጣሁልህ። አሁን ደግሞ አማላጅ ብለኸኛል አይደለ? አማላጅ ማለት ብለኸኛል። እኔ አይደለሁም ያልኩ ምን ያለ ታዲያ አባቶች ናቸው ያሉ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አማላጅ ነው አልከኝ አንተ።
አይ እኔ አይደለሁም ያልኩ። ቆይ አማላጅ ነው ወይስ አይደለም? ለምን ልቀቃቸው? አባቶችን ተዋቸው፣ ተፋታቸው። ለምን የምተዋቸው እንዴ? እኔ ክርስቲያን ነኝ እንዴ? አንተን እየጠየቅኩ ነው ያለሁት። ኢየሱስ ክርስቶስ አማላጅ ነው አይደለም? እኔ ከመጽሐፉም ከነሱም አንፃር ነው የምናገረው። መጽሐፉም እነሱም አማላጅ ብለውታልና መጽሐፉም በየአደባባይ ወጥተህ ኢየሱስ አማላጅ ነው ስትል የነበረውን ነገር ዛሬ መስፈራውት ይኸው። ኧረ እንዴ አንተ ነህ እኮ አባቶችንም የሸመጠጣችሁት እኮ እናንተ ናችሁ። ሚኪ ቆይ አሁን አማላጅ ነው ወይስ አይደለም? ቆይ እኮ አሁን ላስረዳ እንዴ። ጠየቅክ አይደል እንዴ? ልመልስ። ኢየሱስ አማላጅ ነው ወይስ አይደለም? ቃሌ እሺ አሁን ልመልስ። እሺ መጽሐፍ ቅዱስም አባቶችም ስለሚሉት አዎ ነው። ስለዚህ ኢየሱስ አማላጅ ነው ካልከኝ አማላጅ ማለት እኔ አይደለሁም ያልኩህ። በቃ ተው። እኔ አይደለሁም ያልኩህ። ሚኪ የመጽሐፍ ቅዱስ መዝገበ ቃላት ነው። ይሄው አማላጅ ማለት ትርጓሜውን አምጣ ስለው ግሪክ ይለኛል። ታዲያ የግሪኩን ትተህ ትሄዳለህ? እሺ ሰው ሲጨንቀው የሚገባበት አይታወቅምና አንተ ነህ የጨነቀህ እኮ። አሁን እንዴ በጠየቀው ጥያቄ ሁሉ የገባህበት ገብቼ እኮ እንትን አደረኩ። ሉካ አሁን ተመልከት። እምቢ ስላለኝ ኢሲስ በሚለው አካውንት አስገባ። ታያለህ? ባሌፍ አካውንት አስገባኝ። ሚኪ ባሌፍ እምቢ ስላለኝ ባሌፍ አስገባኝ። አሁን ሚኪ እሺ የመጽሐፍ ቅዱሱ መዝገበ ቃላት ማማለድን ማስታረቅ ይለዋል። ቃል እንደዛ ተብሎ የሚተረጉመው አንተማ በል አንተ መብት ነው። የመጽሐፍ ቅዱስ መዝገበ ቃላት እኔ አይደለሁም ያልኩት ጥያቄ እኮ። እሺ እኔ ግን አይደለሁም ያልኩት። እሺ ጥያቄን ስማው። እሺ አባቶች ናቸው ያሉት፣ እኔ አይደለሁም ያልኩት። ኧረ ጥያቄን ስማው። እሺ ቀጥል። እሺ የመጽሐፍ ቅዱሱ መዝገበ ቃላት የአባቶች ነው አይደል? መቼም የጎረምሶች አይደለም። የትኛው መዝገበ ቃላት? የአማርኛ መዝገበ ቃላቱ የመጽሐፍ ቅዱስ መዝገበ ቃላት። መጽሐፉ መጀመሪያ በአማርኛ ነው የጻፈው። የመጽሐፍ ቅዱስ መዝገበ ቃላት ታውቀዋለህ? መጽሐፉ በአማርኛ ነው ወይ መጀመሪያው የተጻፈው? ለምንድን ነው ጥያቄ ላይ ተወንተ ማታተኩረው? የአማርኛ መዝገበ ቃላትን ትቀበላለህ? መጽሐፉ አስቀድሞ በአማርኛ አልተጻፈም፣ በግሪክ ነው የተጻፈው። የመጽሐፍ ቅዱስ መዝገበ ቃላትን ትቀበለዋለህ አትቀበለው? መጽሐፉ የተጻፈው በግሪክ ነው። ከግሪኩ ጀምረን ነው የመጽሐፍ ቅዱስ መዝገበ ቃላት እንትን የምናደርገው። እሺ ግሪካዊ ነህ? የግሪክ ቃል ተናጋሪ ነህ? የግሪክ ቃል ተናጋሪ መሆንና ለመሆን አይደለም። መጽሐፉ የተጻፈው በግሪክ ነው። አንተ ከኛ ጋር የምታወራው በአማርኛ ነው። የአማርኛው መጽሐፍ ቅዱስ ይዘን ነው። ኖ በጭራሽ የምናወራው እንደዚህ አድርገን ነው። አንደኛ እሺ የአማርኛ መዝገበ ቃላት ላውራ አንድ ጊዜ ላውራ። ጥያቄን ሰምተው መልስልኝ። ቃሌ ላውራ አንድ ጊዜ። አንተ ብቻ ነህ ጠያቂ አንተ ብቻ ነህ። እሺ ይኸው እኔ ልጠይቅህ። እሺ ጠያቂ አንተ ብቻ መሆን ስለሌለብህ እኔ ሳላብራራ አንተ ልጠይቅህ። መጽሐፉ መጀመሪያ የተጻፈው በምን ቋንቋ ነው? መጽሐፉ የተጻፈው በምን ቋንቋ ነው? ብዙ ቃሌ ምን ሆነ? መጽሐፉ አስቀድሞ የተጻፈው በምን ቋንቋ? በቃ ቃሌ ይብራብን። በቃ ይብራብን እኮ ቢቀርብህ ነው የሚሻለው። በየትኛው መንገድ እኮ ልትመታው አትችልም እንዴ? ይብራብን ነው የሚሻለው እንጂ የግሪክ ቋንቋ እንደ ኦንሊ ጂሰስ ግሪኩን አልቀበልም ማለት ጀመራችሁ። ደግሞ በጣም ያሳዝናል። ይሄ ምንም ፖለቲካ አይደለም፣ እውነታ ነው። ይሄው የግሪኩን ላሳይ አስቀድሜ የግሪኩን ላሳይ። ከዛ ሚኪ ጥያቄ ሚኪ ነው እኔ ጥያቄ የምጠይቀው። ሚኪን እጠይቀዋለሁ። ቆይ አንዴ ሚኪ ልጠይቅህ። ሚኪን ነው የምጠይቀው። የመጽሐፍ ቅዱስን መዝገበ ቃላት ትቀበላለህ አትቀበልም? እቀበላለሁ። የመጽሐፍ ቅዱስን እኔ ደግሞ ልጠይቀው። ቆይ ልጠይቀው። ቆይ አንዴ እሺ ከዛ እኔ ደግሞ ጠይቃለሁ። ሚኪ እሺ ቀጥል። እኔ ሚኪን የጠየቅኩትን አንተን መልሼ እጠይቃለሁ። ሁለታችሁንም ነው የምጠይቀው። አይ እንደዛ ምን አይነት አጠይቅ? ሚኪን ከጠየቅ ገለልተኛ ሰው ከጠየቅ እኔም እጠይቀዋለሁ። ኧረ ቃሌ እኔ አንተን እጠይቃለሁ፣ እሱንም እጠይቀዋለሁ። አንድ ጥያቄ ከዛ በኋላ እኔ እጠይቃቸዋለሁ፣ ትጠይቃላችሁ። ከዛ
ምን ችግር አለ? ጥያቄኛ አንፈራ ጦር አይደለ ጥያቄ። እሺ እሱን አንድ ጥያቄ አዎ የሚመልስ አላገኘሁም እንጂ ማስጠይቅ ነው ቃሌ አይመጡም እየተባልኩ ነው። እሺ ይኸውልህ ቃሌ አንድ ጊዜ ቆይ አንዴ ብዙ ቆይ አንዴ እሺ አንዳንድ ጥያቄ ጠይቀንና ቆይ አንድ ጊዜ አንዳንድ ጥያቄ ጠይቀንና ከዛ በኋላ እኔ ደግሞ ጠይቃችኋለሁ እኮ አንድ ጊዜ ላስቀምጥ እንዴ ምንም አታውራላችሁ እኮ እኮ እኔ ጥያቄ አስገብቶ እንደዚህ መጨቆን ጥሩ አይደለም። ቤታችሁ ስለሆነ ነው እንደዚህ የምታረጉት። ልጠይቀው ሚኪ ሲመልስልኝ አንተን እጠይቃለሁ። ከዛ በኋላ ደግሞ እኔ ደግሞ ሁለታችሁን አንዳንድ ጥያቄ ጠይቃችኋለሁ ነው ያልኩት። ስለዚህ ይኸው ጠይቀው። አሁን ቀጥል። ጠይቀው አይደለም ስለምንወድ ነው እንደዚህ የምታረገን ቃል ሚኪዬ የፈለገውን እንደ ልቡ ይሁን ነው እንዳትናገረው። እንደ ልቡ ቃሌን ነካ አይናችንን ነካ ቃሌን የተናገረ አይናችንን የተናገረ በማስረጃ አወራለሁ እንጂ ከእናንተ ጋር እንዲህ ተከባብረ። ስለዚህ ቀጥል ጠይቀውና ብዙ እኔ በጌታ ቤት ነኝ ያለሁት። ብዙ አንተ ጠይቀውና ሚኪን ከዛ እኔንም ጠይቀኝ። ከዛ ደግሞ እኔ ሁለታችሁን ጠይቃችኋለሁ አንዳንድ ጥያቄ ማለት ነው። ለምን ዝም አትልም? እኔ ሁለታችሁንም የምጠይቃችሁን ጥያቄ መልሱልኝ እኮ። ይኸው ሚውት ሳደርግ አንተ ራስህ ዝም በል ትለኛለህ። ሚውት አደረኩ እኮ። አንዳንድ ጥያቄ ጠይቀንና እኔ ደግሞ ልጠይቃችሁ ነው። እኔ ሚውት አድርግ እያልኩ ያለሁት ሉካው ምን እንደሚያደርገው ሚውት አድርጊያለሁ። እሺ ሚኪ ወይ የአማርኛውን መጽሐፍ ቅዱስና የመጽሐፍ ቅዱስን መዝገበ ቃላት ትቀበላለህ? ልትጠየቅበት የሚገባውን ጥያቄ ለመጠየቅ ዝግጁ ነህ? በትክክል ምን ጥያቄ አለ አባቢ? በጣም ጥሩ አመሰግናለሁ። ቃሌ ማይክ አንሳ። አነሳው። የአማርኛውን መጽሐፍ ቅዱስና የአማርኛውን የመጽሐፍ ቅዱስ መዝገበ ቃላት ትቀበላለህ? ከሌሎች ጋር አመሳክሬ እቀበላለሁ። ራሱን ትቀበላለህ ወይ? አዎ ከሌሎች ጋር መሳክሬ እቀበላለሁ አልኩኝ እኮ። እኔ ስለሌሎች አላወራውም። ስለ አማርኛ መጽሐፍ ቅዱስና ስለ አማርኛው የመጽሐፍ ቅዱስ መዝገበ ቃላት ነው የጠየቁ። ከሌሎች ጋር መሳክሬ እቀበላለሁ እኮ አልኩኝ። አዎ እቀበላለሁ ነው ፖይንቴ እኮ። ከሌሎች ጋር ግን አመሳክሬ ነው የምቀበለው ነው ያልኩህ እኮ። ምንም እኮ ይሄ እኮ ብላክ ኤንድ ዋይት እኮ ነው የመለስኩልህ። አሁን ከዛ እኔ ደግሞ ልጠይቅ። ሚኪ የግሪኩን መዝገበ ቃላት ትቀበለዋለህ? አላውቀውም። በቃ ይሄ ኦነስት የሆነ መልስ በቃ ስለማያውቀው አይቀበለውም። እንዴ ካላወቅ እኮ በቃ እንደዛ አሪፍ ነው እኮ ነው ያልኩት። እኔ አማርኛ ተናጋሪ ነኝ አባቢ እኮ አሪፍ ነው እኮ ነው ያልኩት። እንዴ ምን አረኩኝ? ትናደዳለህ በዚህ ቋንቋ ነው የምንመላለሰው እኮ። ልክ ነህ እኮ ነው ያልኩት። አትቆጣ እንዴ እኔ ያልኩት አዎ ልክ ነህ። አሁን ዕውቀትህም የተገደበ የሚሆነው ስለማታውቀው ስለሆነ ከሌሎች ጋር ሲመሳከርና ሌሎች ሲያሳዩ ማየት መቻል አለብህ ነው ያልኩት። ሙሉ ሰውማ አይደለም ሙሉ ዕውቀት ነው። አረ የኔም የተገደበ ነው። ምንም እንትን አይደለም። ግን ምን ማድረግ አለብን መሰለህ? አድማሳችንን አረና እኔ ራሴንም ምንም አላየሁም። አድማሳችንን ለማስፋት አማርኛውን አንተ አሁን ትቀበለዋለህ፣ እኔም አመሳክሬ እቀበለዋለሁ። በጣም ባይዘው በፖዚቲቭ ኢነርጂ ነው እያወራ ያለሁት ሚኪ። እኔም እቀበለዋለሁ አንተም ትቀበለዋለህ። አመሳክሬ እቀበለዋለሁ ስል ምን እያልኩኝ ነው? የአማርኛው ብቻውን ውስን ስለሆነ የእናት ቋንቋው ግሪክ ስለሆነ በግሪኩ ደግሞ እኛ ግሪክ ቋንቋ ለማይችሉ ሰዎች ራሱ መዝገበ ቃላት ስለተዘጋጀ ኢቭን የግሪኩ መዝገበ ቃላት፣ የእንግሊዘኛው መዝገበ ቃላት፣ የአማርኛው ከዛ ከአባቶች አፈታት ጋር አያይዘን ነው መቀበል ያለብን። ይሄ እኮ በጣም ስኮላርሊ የሆነ በጣም ፖዚቲቭ የሆነ ነገር እኮ ነው የተናገርኩት። የአማርኛውን ብቻ ካላችሁ ግን ቆይ ልጨርስ። የአማርኛውን ብቻ ካላችሁ ግን አንደኛ በቃ ሁላችንም በእውቀት ውስነን ምንም የሚያከራክር አይደለም። እናንተ ግን ተወሰናችሁ ለመቅረት ተወሰናችኋል ማለት ነው። ሌላ ለማየት በቃ አይናችን አያይም እያላችሁ ነው ማለት ነው። እንደዛ እንዳይሆን የግሪኩንም ላሳይ የሚል ሰው ሲመጣ እሺ አንተም የግሪኩን አሳይ፣ የአማርኛውንም እንየው፣ የአባቶችን አፈታትም እንየው ይባላል። ይሄ ነው ስህተታችሁ። ቅድም አማላጅ አይሉም አባቶች አልክ፣ አሳየው። አሁን ደግሞ ትርጉም ላይ መጣችሁ፣ እንየው አልኳችሁ። ከዛ ደግሞ ይኸው እንግዲህ ምን ይደረግሽ? ተማ እንደዚህ ማዳመጥ ደግሞ ወደ መዳን ተለማመድ። በነገራችን ላይ የግሪኩን አንቀበልም ስለ አልሰማህልም እስካሁን ድረስ ምንም በራስ ዛቢያ በራስ ሐሳብና በራስ ጉዳዮች ላይ ነው ወደኋላ የሆነ አለ አይደል እዚህ ቲክቶክ መንደር የተለመደች የሆነች ፖለቲክስ የምትመስል ንግግሮች አሉና እሱን ለመጠቀም የፈለክባት እንጂ እየጠየቅን ያለነው ስለ አማርኛ መዝገበ ቃላት ስንጠይቅ አንተ ግሪክ ብለህ ትሄዳለህ። አማርኛ መዝገበ ቃላት
አማላጅ ብሎ ያለውን አማርኛ መዝገበ ቃላት ምን ብሎ ይፈታዋል ስልህ አንተ የግሪኩን ብለት ይላል። እኛ አማርኛ ቋንቋ ተናጋሪዎች ነን። የተናገርነው አማላጅ የሚለውን ቃል የተናገርነው በአማርኛ ነው። ትርጓሜ አማላጅ የሚለውን ትርጓሜ ደግሞ የአማርኛ መዝገበ ቃላት የተረጎመውን ትርጓሜ ነው የጠየቅን። መጽሐፍ ቅዱስ ላይ ያለው በግሪክ ቋንቋ የተጻፈውን ጥያቄ አይደለም የጠየቅን። ወይንም ስላልተግባባን ወደ ግሪኩ እንሂድ ተባብለን አይደለም እየሄድን ያለነው። እየነገርን እየጠየቅን ያለነው የአማርኛ መዝገበ ቃላት አማላጅ የሚለው ምን ብሎ ይፈታዋል ብለን ስንጠይቅህ በእርግጠኝነት ስለምታውቀው እኮ ነው ነገር ምን ብሎ እንደሚፈታ ቃል በቃል ያስቀመጠውን እውነት ስለምታውቀው እሱን እውነት ላለመቀበልና ላለመተንፈስ ብለህ ምን አደረግ? ግሪክ ጋር ሄድክ። ገባ? እዚህ ጋር ነው ማንገባባው። እውነትን ማፈናቀቅ አስጨርስ። እውነትን በፍጹም ልትደፈጥጣት አትችልም። እውነት ነች፣ ሀቅ ተፈጣለች። እየጠየቅን ያለ ነው አይ ኢየሱስ ክርስቶስ አስታራቂ ነው ካልከን እንግባባ አልኩህ። እንግባባ፣ እንስማማ፣ እንጨባበጥ። በአስታራቂነቱ ላይ ደግሞ እንዴት ነው የሚያስታርቀው የሚለው ነገር ላይ እሱን ደግሞ ተነጋግር። ልዩነት ካለ እሱ መፍታት ይቻላል ነው ያልኩህ። አማላጅ የሚለው ጥሬ ቃል ግን ፍቹ ቀጥታ የሚያሳየው አንዱ ስለ አንዱ መለመን የሚል የአማርኛ ፍቺ ነው መዝገበ ቃላቱ የሚያሳየው። ስለዚህ አማላጅ ስትለኝ የምወስደው ምን ብዬ ነው? በቃ ኢየሱስ ይለምናል እያልከኝ ነው የምወስደው። ይህ ደግሞ በፍጹም ያንተን ሐሳብ ውድቅ ያደርገዋል። እስቲ የአማርኛው እንደሱ ብሎ ብቻ እንደሚፈታ አሳይ። ይሄን አክሴፕት አታደርግም ነው? አሳይ። የአማርኛው መለመን ብቻ ብሎ እንደሚፈታ አሳይ። አንዱ ስለ አንዱ መለመን ይላል። አሳይ። በሱም ብቻ ብሎ ነው የሚፈታው። አንዱ ማማለድ የሚለው ማልዶ መነሳት ብሎ ይላል አንደኛው ደግሞ መለመን ብቻ ብሎ ነው የሚፈታው። ከዛ ውጪ ካለ አንተ ነው ማሳየት ያለብህ። እንዴ አንተ አሳይ እንጂ እንደዛ ብሎ ከፈታ አሳይ እንጂ። አያሳይም ካልከኝ ቆይ ንገር፣ አያሳይም ካልከኝ አንተ ነው ማሳየት ያለብህ። በቃ ስለዚህ እጅ ላይ የሌለ ነገር ነው ሲጀመር። የምትሞግተው ሲጀመር እጅህ ላይ የሌለ ነገር ነው ማለት ነው። ቆይ እጅ ላይ ግድ መኖር እኮ አይጠበቅበትም። በቃ እጅ ላይ ከሌለ የለብህ እኮ በቃ መሞገትም የለብህም። አማርኛ የምትለው ነገር ራሱ እጅ ላይ ከሌለ እኮ መሞገት ራሱ የለብህም እኮ። ይሄ ነው ትልቁ ችግርህ እኮ ይሄ። አሁን አንተ አንድ ለተናገርከው ነገር አምጣ ብለህ እጅ ላይ ላይኖር ይችላል፣ ሊኖር ይችላል። ይሄ እኮ ምንም የሌላ አላወራም። አምጣ በል፣ ይኸው አምጣ በል። የሌላ አላወራም። ዋናው መዝገበ ቃላቱን አምጣና አይልም ብላ አሳየኝ ቶሎ በል። የትኛው መዝገበ ቃል? እኔ አማርኛ አልኩ እንዴ? ሲጀመር ግሪኩ ጋር ነው የሄድኩት፣ ኦሪጂናሉ ጋር ነው የሄድኩት። አንተ ነው ያመጣው አማርኛ። የለህም ማለት መዝገበ ቃላት አማርኛ ብዬ ሲጀመር ክሌም አድርጌ ያለሁ እኔ አማርኛ መዝገበ ቃላት የለህም። አማርኛ ብዬ ክሌም አድርጌ ያለሁ ወይ እኔ አማርኛ መዝገበ ቃላት የለህም አለ። እኔ አማርኛ ብዬ ክሌም አድርጌ ያለሁ ወይ? ክሌም ያደረግከው አንተ ነህ። ማምጣት ያለበት እኮ አንተ ነህ። አማርኛ መዝገበ ቃላት አለህ የለህ? አማርኛ ብዬ እኔ ክሌም አድርጌ ያለሁ እኔ መቼ አንተ አልከኝ እኮ ካለ ክሌም አላረኩም። እኔ አማርኛ ብዬ ክሌም አላረኩም። አድርጌ ያለሁ ሚኪ አላረኩም። ውሸት አላረኩም። ውሸትማ አንተ ነህ። ቅጥፈትማ አላረኩም። ውሸት ከቅድም ጀምሮ ስትዋሽን አባቶች ላይ ዋሸ፣ አረምኩ። መጽሐፍ ቅዱስ ላይ ዋሸ፣ አረምኩ። ውሸት ዋሸው አንተ ነህ። በጌታ ስም አንተ እዚሁ ተቀምጠ እኮ አባቶች ላይ ስትዋሽ አረምኩ እኮ። በነገራችን ላይ ሰዎች አንተ አምላክ ነው ብለህ የምትለው አካል ወይንም አንተ ወደ አንተ አምልኮ ስፍራ የማይመጡበት ትልቁ ምክንያት ውሸት በጣም እጅጉን በጣም ስለምታበዙ። እሺ ምንድነው ያልሽው? አሳይ፣ ማስረጃ አሳይ። ምንድነው ያልሽው? ምንድነው ያልከኝ? በጣም ላሳይህ ነው እኮ። ምንድነው ያልከኝ? መዝገበ ቃላት ላይ አንዱ ስለ አንዱ የሚለምን ነው ብለህ ተጽፏል ያልከኝ። አዎ አልኩ። አሳይ ያልከኝ እጅ ላይ የለም አልኩ። ስለዚህ አንተ አሳየኝ። አንተ የጠየቀኝ ምን ላይ ነው? መዝገበ ቃላቱ ላይ የጠየቀኝ። መዝገበ ቃላቱ ላይ ክሌም አላደረኩኝም አትበለኝ አድርገሃል። ስለዚህ ምን ብዬ ነው ክሌም ያደረኩት? ምን ብዬ ውሸት ይላል ጥያቄውም ውሸት። የውሸት ትርጉም ጠፋብህ እንዴ? መዝገበ ቃላቱ ላይ ክሌም አላደረኩም አልከኝ ብራዘር። አላደረኩም። መዝገበ ቃላት ላይ ክሌም አላደረኩም። አድርገሃል። ባታረግ የት አለ? እስቲ ማስረጃ አሳየኝ አልከኝ እኮ። ማስረጃ በሌለበት አታውራ። ይሄ ክሌም አይደለም። ጥያቄና ክሌም እያለየ ጥያቄና ክሌም አትለይም። በነገራችን ላይ እሺ አስቀድመህ አባቶች አማላጅ አይሉም አልኩ። ዋሸህ፣ አሳየሁ። አስቀድመህ የዋሸኸውን ራሱ አሳይቻለሁ። መጽሐፍ ቅዱስ አይልም አልክ፣ አሳየሁ። ስለዚህ ሚኪ ይሄ ምን ይባላል መሰለ? የምዬን ወደ አብዬ ይባላል።
ስለዚህ ለወደፊት አንደኛ የአባቶችን ትምህርት ሳታውቅ አታውራ። የመጀመሪያው ነገር እሱ ነው። ሁለተኛው ነገር ደግሞ ተደማመጡ እንጂ ምን ሆናችሁ ነው እንዴ? ሁለተኛው ነገር ምን ሆናችሁ ነው? ተደማመጡ እንዴ? ምን ሆናችሁ ነው? የአባቶችን ትምህርት ሚውት አታርጉኝ። ኧረ ሚውት አታርጉኝ እንዴ! እኮ ሳታውቅ አታውራ ነው። እኔ ስላላወቅህ አይደለም፣ ሳታውቅ ስላወራህ። አዳምጠኝ። ታውቃለህ ማለት አይደለም አንተ በቃ አክብረህ ሳይሆን ዲስሪስፔክት አድርገህ ነው። ሁለት አባቶች ሚውት እያደረከኝ ስለሆነ በቃ እኔ ልውጣ አሁን። አየህ ይሄ ነው ዲስሪስፔክት የሚባለው፣ ይሄ ነው ውሸት ሳያንስ ማለት ነውና እና ጋይስ በሰላም ሁኑ። ቤት ከፍታለሁ አሁን ነው እዛ ነው ቤት ከፍታለሁ። እሺ ሂዱለት ቃሌ ጋር በነገራችን ላይ ይኸውላችሁ